ሰላም ነሽ? እንዴት ነህ? አለሁ ደህና ነሽ? እግዚአብሔር ይመስገን። አንድ ጥያቄ ነበረኝ። በሰሒህ አልቡኻሪ 876 ብታስረዳኝ ትንሽ። ጥያቄሽ ምንድን ነው? እዛ ጋ ያለው እስላም በመጨረሻ እንደመጣችሁና በፍርድ ጊዜ ግን አንደኛ በመጀመሪያ እንደምትፈረዱ ይገልጣልና እስከ አንተ አስረዳኝ። እስላም በመጨረሻ እንደመጣችሁ ይላል ቃሉ ላይ። አትዋሺ ፊት ፈተሺ። እኛ በመጨረሻ ብንመጣም ይላል ወይን ላውጣለሁ። አትዋሺ ሁሴን ፊት መተሺ። ሁሴን የማያውቀው ሐዲስ የለም። ለፉከራ አይደለም። እሱ ንገረኝ። ምን ይላል ታውቀዋለህ አንተ? እስላም መጨረሻ መጥቷል የሚለውን አሳይ። ነይ ክፈት ፈች። ያው በአማርኛም ትርጉሜዋለሁ። አመጣው ከፍት ልክፈት ወላሂ አይደለም። ምን እንደምን ታውቃላችሁ? ነህኑ الآخرون السابقون ነው የሚለው። ፈች አማርኛ ትርጉሜዋለሁ። አማርኛ ተርጉመሻላ። ሐዲሱን ራሱን አውጪው። እሺ ወገናችን መርሲ ይሰማሻል? አዎ ይሰማኛል። ክፈችው ሐዲሱን ክፈችው። እሺ እኮ ሐዲሱን አሳንሰኝ በአማርኛ አምጥቼዋለሁና አንተ ወይም በአረብኛ አንብበውና አስረዳኝ። አማርኛ በቃ ላስረዳሽ። እሺ ከትልቁ ላይ ወይ ሐዲሱን መክፈት የምትችይ ከሆነ ክፈችው፣ ወይ ከፍቼ ላሳያቸው። ኢስላም የሚል ቃል የለም እንትኑ ላይ። እሺ ሐዲሱ ላይ አማርኛ ላይ ተርጉሞላችኋል። ሐዲሱን ቃል በቃል ላሳያችሁ። ምንድነው የሚለው መሰለሽ? ቀደም እንዳልኳቸው ልጆች ነህኑ الآخرون السابقون ነው የሚለው። እኛ ኋለኞቹና ፊተኞቹ ነን ነው የሚለው። የሚገርማችሁ እኛ ኋለኞቹና ፊተኞቹ ነን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ገነት ስለሚገቡ ሰዎች እየተናገረ ነገር ግን ኋለኞቹ ፊተኞች ይሆናሉ ብሎ ተናግሯል። ሰላም 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 ሰላም። ጥያቄ አለ? ቀጥል። ያው ሰላም፣ እንዴት ነህ? ዳኝ አልሐምዱሊላህ። ሰላም። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? እሺ እንትኑ እዚህ ቁርአን ላይ አንዳንድ ነገሮች አሉ ያልገባኝ ነገር። አንዱ በጀነት ውስጥ ለሰው ምን እንትኑ ነው ተስፋ የተሰጠው? አንድ ሰው ጀነት ከገባ እንደ ዓለም አናናር ማለት ነው ብዙ ሴቶች እንዳሉ፣ ብዙ መጠጦች፣ ፍራፍሬ እንደሚበሉ፣ እንደ ሰው እንደሚኖሩ፣ ጋብቻ ምናምን እንዳለው ነው የሚያወራ እዚህ ቁርአን። ሌላ ደግሞ ሁለተኛ ደግሞ የአጋንንቶች ልክ እንደ ሰው ገነት መግባት እንደሚችሉ፣ መስጊድ ገብቸውም መስገድ እንደሚችሉ፣ ቁርአን ማማር እንደሚችሉ፣ መሐመድ ቁርአን ሲያነብ ደግሞ በብዛት አንድ ላይ ተሰባስበው ቁርአን እንደሚያዳምጡ ነው ያወራሁት። ጋኒኖች እንደዚህ ጥሩ ነገር ጥሩ ስራ ይሰሩ ወይ? ሶስተኛ ደግሞ በቁርአን ላይ እኛ የሚል አለ። እኛ ፈጠርናቸው፣ እኛ እንደዚህ ያደረግና ይላል። ስንት ፈጣሪ ነው ያለ? እኛ ከሁለት በላይ ያለ ነገር ነው አይደል? ስለዚህ ስንት ፈጣሪ ነው ያሉ? አንድ አላህ ነው የሚባል የሚሰማኒ አይደል? ጨረሽ መልስልሽ። ይሄ ነው ጥያቄ። እሺ ይሰማሻል? ሄሎ ይሰማሻል ወይ? ሄሎ ሄሎ ይሰማል ወይ? ይሰማሻል? ምንድነው የምትላት? ይሰማል? ሄሎ ሄሎ አይሰማም ወይ? ሶስት ጥያቄ ነው የጠየኩት። ትንሽ አማርኛ ትንሽ ይከብደኛል፣ ይቅርታ። ችግር የለውም። ይሰማሻል ወይ ነው? አዎ ይሰማል። ትንሽ የኔትወርክ ችግር አለ መሰለኝ። እሺ እሱ ይሰማል አንተ? አዎ አሁን የተሰማ ነው። ያኔ ነገር ካሳው ይሰማል። እሺ ወደ ጥያቄው እንሂድ፣ ወደ መልሱ። በመጀመሪያ በእስልምና ገነት ላይ ስለሚገኘው ጸጋዎች በእስልምና ሲባል ጊዜ በእኛ በክርስትና እንዲህ ነው ብለው አንጻራዊ ሊገልጹ ይፈልጋሉ። ክርስቲያን ጀነት ይገባል የሚል በመጀመሪያ መጽሐፍ ቅዱስ ላይ የለም። ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ላይ የለም። ሙስሊም ገነት ይገባል የሚል ቃል በቃል በቁርአንና በሐዲስ ላይ አለ።
ስለ ገነት ስላለው የማውራት ሞራል ያለው ስለዚህ ሙስሊም ብቻ ነው ማለት ነው። ምክንያቱም ክርስቲያን ገነት ይገባል የሚል እስከሌለ ድረስ ገነት ላይ እንትን አለ እንትን የለም የሚል ሂሳብ ውስጥ ምን አስገባው? ላለ ነገር ነው ሰው አይደለ ይሄ ያለ ይሄ የለም ብሎ እዛ ቦታ እንደገና ያንን ሊያማርጥ የሚችለው አይደል እንዴ? ለሌለ ነገር እንዴት ነው ሰው ሄዶ ሰው ካፌ ውስጥ ገብቶ አንተ የለህበትም እዛ ሂሳብ መክፈል አትችልም። ይሄ ስጋ ያምራል እኮ ያቺ ዶናት ታምራለች ምናምን የለም ከፍሎ ለገባ ሰው ነው ያንን የማውራት ሞራል አቅሙ ያለው። ገብታችኋል? ለማንኛውም ወደ እንትን ስንመጣ ጊዜ በጀነት ውስጥ ስላለ ጸጋ አላህ ሱብሓነሁ ወተዓላ ሲናገር ትልቁ ጸጋ ከእርሱ ጋር የምንቀጥለው መንፈሳዊ ህይወት ነው። እርሱን ማየት፣ እርሱን መስማት፣ ድምፁን፣ የእርሱን ውዴታ መጎናጸፍ፣ ይሄ ሁሉ ትልቁ ጸጋ ነው። ገብታችኋል? ሌላው የሚቀጥለው ምንድን ነው ከተባለ አንድ ሰው በጀነት ውስጥ ሲገባ ጊዜ እንደ ምድራዊ አይነት አካል አይደለም ይዞ የሚገባው፣ ዘላለማዊ ህይወት ነው። ዘላለማዊ የሆነ ህይወት ነው ይዞ የሚገባው፣ ሞት የሚባል የሌለበት። በዚያ ውስጥ ይበላል፣ ይጠጣል፣ ከፈለገ ሚስት ባልና ሚስት ይኖራሉ ወይ? አሁን ይኖራሉ። ይሄ አዳምና ሐዋ አዳምና ሔዋን በገነት ውስጥ እንዲኖሩ ባልና ሚስቱ ነው አምላክ ፈቅዶላቸዋል። ገብታቸዋል አይደለ? እዛ ወንድምና እህት ሆናችሁ ኑሮ አይደለም ያላቸው፣ ባልና ሚስት ነው እንዲኖሩ። ስለዚህ ትዳር መኖሩ በገነት ውስጥ ይህ አስደናቂ ነገር አይደለም። እዚያ መጽሐፍ ቅዱስም ላይ ያለ ነገር ነው። አላህ በቁርአን ላይ ሲናገር ወቁልና ያ አደም እስኩን አንተ ወዘውጁከል ጀና፣ አደም ሆይ አንተም ሚስትህም ሂዱና በገነት ኑሩ አልኳቸው አለ። መጽሐፍ ቅዱስም ላይ እግዚአብሔር አዳምና ሔዋንን በገነት እንዲኖሩ አደረጋቸው። ባልና ሚስት ሆነው እቺ ሚስት ትሆና አለው። የት? በገነት ውስጥ። ስለዚህ በገነት ውስጥ ትዳር መኖሩ የሚደንቅ አዲስ ነገር አይደለም ነው። በገነት ውስጥ መብላት መጠጣት እንዴት ይኖራል? አዳምና ሔዋን በምን ተባረሩ ብላቸው መጀመሪያ ጠይቋቸው። የዛፏን ፍሬ በልተው። ስለዚህ በገነት ውስጥ መብላት አለ ማለት ነው። አራ ሙስሊሞች ጋር መጥተው እንዴት ይበላል በገነት ውስጥ ማለት ነው ማለት ነው። በገነት ውስጥ መብላት መጠጣት አለ። ስለዚህ በገነት ውስጥም ትዳር አለ። ይህ በኢስላምም በእኛነት ያለ ነው። ምን መሰላችሁ? ሌላው ነገር የጠየቀችው አላህ ሱብሓነሁ ወተዓላ እኛ ይላል። እኛ ሲል ጊዜ አላህ ሱብሓነሁ ወተዓላ ስንት ስለሆነ ነው የሚል ጥያቄ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ እኛ ይላል፣ እኔ ይላል፣ እርሱ ይላል፣ ያ ይላል። በዚህ በአራቱ መንገድ ይነግረናል ስለ ራሱ። እኛ ሲል ጊዜ ታዲያ ስንት መሆኑን የሚገልጽ ነው ወደሚለው ከመምጣታችን በፊት እኛ የሚለው አገላለጽ እንደ አረበኛ ቋንቋ ለሁለት ዓላማ ይውላል። ይህን ልናውቅ ይገባል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። ይሄን በእኛም በአማርኛም የምንረዳው ነገር ነው። እንደ ምሳሌ ላስረዳቸው። አንድ መምህር 10 ተማሪዎችን የክላሱን ተማሪዎች አሳይመንት ሰጣቸው። የሆነ አሳይመንት ስሩ ብሎ ገብታችኋል? የቤት ስራ ሰጣቸው። ሁሉም ሰርተው መጡና ከመካከላቸው ከአስሮቹ አንዱ ወጥቶ በሚያቀርብ ጊዜ እኔ የሰራሁት አሳይመንት ነው የሚለው? ሙቢ መልሽ አንድ ጊዜ። እኔ የሰራሁት አሳይመንት ነው የሚለው ወይንስ እኛ የሰራነው አሳይመንት ነው የሚለው? ይሰማሻል? ኤአይ ይሰማሻል? ሄሎ። እሺ እኛ አዎ እንትኑ እኛ ከሆነ እኔ የሚያውቀው እኛ ፈጠርናቸው እንደ ብዙ አንድ ምዕራፍ ሳይሆን በብዛት ነው ያገኘሁት እዛ ቁርአን ውስጥ። እኛ የሚባል ደግሞ ከሁለት ሰዎች በላይ ወይ የግሩፕ ነገር ስራ ከሆነ እኛ ነው የሚጥለው አይደል? የብቻ ከሆነ ደግሞ እኔ የሰራሁት ነው የሚጥለው። ለብቻ የሚገልጽ ቃል እኔ ነው። የግሩፕ ወይ ከሁለት ሰዎች በላይ ከሆነ ደግሞ እኛ ነው የሚባለው በአማርኛ ቋንቋ አይደል? የተጠየቀውን በቀጥታ መልስ። ምን ነበር ጥያቄ? እርገኝ እስኪ ጥያቄ ምን ነበር? ጥያቄ ምን ነበር? ምን ነበር ያልኩት? ጥያቄ ምን ነበር ያልኩት? አሁን የጠየቅኩሽ አንቺን ነበር ጥያቄው። ትንሽ ኔትወርክ ያልቸገረን ስለሆነ እስቲ ድጋመለይ። አሁን ኔትወርኩ እየተቋራረጠ ነው። ይቋራረጣል ድምጽ ነገር ስላላልደረሰ ማዳምጪ። አንድ መምህር እስቲ ጥያቄ ድጋመለይ። አንድ መምህር 50 ተማሪዎች ያሉት በል ክላስ ውስጥ 10 ተማሪዎች ያደረገና አሳይመንት ሰጣቸው። አይሰማም? ይሰማሻል ወይ? እሺ ምን ታደርገሽ? አዳምጪ። እሺ ከዚያ በኋላ ምን አደረገ? ለእናንተ አስረዳችሁ። 10 ተማሪዎች ሰጠና
ይሄን አሳይመንት ሰርታችሁ ነው አላቸው። ሰርተው እነዚህ ሰዎች መጡ። ከመካከላቸው አንዳቸው ይሄንን ለማቅረብ በሚወጣ ጊዜ እኔ የሰራሁት አሳይመንት ነው የሚለው ወይንስ እኛ የሰራነው አሳይመንት ነው የሚለው? እሺ ሚውት አድርጊ። እኔ የሰራሁት አሳይመንት ነው የሚለው ልጆች ምንድን ነው የሚለው? እኛ የሰራነው አሳይመንት አይደለም። እኔ የሰራሁት አሳይመንት አይደለም ወይንስ እኛ ነው የሚለው? እሺ ከኔ ጋር አይደለሽም። አብረህ የምትነግራት ሰው ካለ አውራኝ። አንተ በግልጽ ጣና አንድ ደረጃ አይደለ እንዴ? እኛ ይላል አስራ አንድ ከሆነ እኛ የሰራኝ የሚለው አይዋ እኛ ይላል። አያችሁ አይደለ? ግን ይሄ ሰው ነጠላ ነው አይደለም ወጥቶ እየተናገረ ያለው ነጠላ ነው ብቻውን ነው። እኛ የሚለው ለምንድን ነው ከተባለ ከበስተጀርባው 9 ተማሪዎች ስላሉ ነው አብረውት የሰሩ። እኔ የሰራው አሳይመንት ሳይሆን የሚለው እኔ የሰራሁት ማን ነው? እኛ የሰራነው አሳይመንት ነው የሚለው። ይህ ምን ይባላል? የብዜትኛነት ይባላል። ብዙ አካሎች ሆነው ሳሉ አንድን ስራ ሰርተው ከመካከላቸው አንዳቸው ያን ስራ በሚያቀርብ ጊዜ የሚገልጽበት አገላለጽ እኛ የሰራነው አሳይመንት ብሎ ይናገራል። ይህ የብዜትኛነት ይባላል። ሁለተኛው ደግሞ የግነትኛነት ነው። ይህ ማለት ደግሞ ምንድን ነው? አንድ አካል ብቻውን ሆኖ ሳለ ገናና ስራዎችን ታላላቅ ስራዎችን ሰርቶ ግነቱንና ክብሩን ልቅናውን ለመግለጽ እኛ እንዲህ አድርገን ብሎ የሚናገረው ነገር ነው። ታዲያ የአላህ ስብሐነ ወተዓላ የትኛውን ነው የብዜትኛነት ነው የመጀመሪያው ወይንስ የግነትኛነት ነው የሚለውን እኛ ሳልሆን የምንወስንለት ራሱ ይንገረን በቁርአን ላይ። አላህ ስብሐነ ወተዓላ የብዜትኛነትን አስቦበት ነው ከእርሱ ጋር ሌሎች ስላሉ ነው ወይንስ የግነትኛነትን አስቦበት ነው ብቻውን ሆኖ ታላላቅ ገናናዎችን ስራ ስለሰራ ነው? ሄደን ስናይ ጊዜ በብዜት ነው እንዳንል አላህ ስብሐነ ወተዓላ አንድ ብቻ ነው ብሎ ዘግቶታል። ብዜት እንዳልሆነ ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው አለ። በቃ በሌላ ቦታ ላይ አላህ ስብሐነ ወተዓላ በሱረቱል በቀራ ላይ ወኢላሁኩም ኢላሁን ዋሂድ ላ ኢላሃ ኢላ ሁወ አርረሕማኑ ራሒም ይላል። እኔ አምላካችሁ አላህ አንድ ብቻ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይዘጋዋል። እሺ ሁለት ሊሆን ይችላል ወይ ብለን ጥያቄ እንዳናነሳ ሁለትን አንስቶ ሁለት አይደለሁም በፍጹም ብሎ ዘግቶታል። እሱ ነው ሱረቱ ነሕል ላይ ምን ይላል? ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ ፈኢያየ ፈርሀቡን አለ። ሁለት አምላክ አድርጋችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና እያለ አላህ ስብሐነ ወተዓላ ይናገራል። ሶስት ነው ብለን እንዳናስብ ልክ እንዲሁ ስላሴ ነው ብለን እንዳናስብ ሶስት ወይንም ስላሴ የሚለውን አንስቶ ተቃውሞታል። እኔ በፍጹም ስላሴ ሶስት አይደለሁም ብሏል። አላህ ይህን ሲናገር በሱረቱ ኒሳ መጨረሻው ገጽ ላይ ምን ይላል? ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ አለ። ሶስት ወይንም ስላሴ አትበሉኝ ከዚህ ንግግራቸው እንዳም ተቆጠቡ እኔ አንድ ብቻ ነኝና ብሎ ዘጋው። ስለዚህ አላህ ስብሐነ ወተዓላ የብዜትኛነት እንዳልሆነ በርካታ ቦታ ላይ ሁለትንም ሶስትንም እያነሳ በፍጹም እነዚህን አይደለሁም እኔ አንድ ብቻ ነኝ ከእኔ ከአንዱ ጋር ማንም ሌላ የለም እያለ ዘግቶታል ማለት ነው። አላህ ስብሐነ ወተዓላ ክብሩና ልቅናው ለመግለጽ እንጂ እነዚህን እየተናገረ ያለው እርሱ ብዜት ስላለው አይደለም ማለት ነው። እሺ ለመሆኑ አላህ ራሱን በነጠላ ይናገራል ወይ? አዎ በነጠላ ይናገራል። በተለይ ስለማንነቱ ስለምንነቱ ሲናገር እኛ ብሎ አይናገርም። የሚገርማችሁ ስለሰራቸው ድንቅ ስራዎችና ስለዋላቸው ጸጋዎች ብቻ ነው እኛ የሚለው። የነዚህ ታላላቅ ጸጋና የነዚህ ታላላቅ ፍጥረታት ባለቤት እርሱ ክብሩን ለመግለጽ እንጂ ስለማንነቱ ቢናገር እኛን አምልኩን ቢል ይሆናል። ይሄ ለምሳሌ ሱራ ጣሃ ላይ ኢነኒ አነ አላህ አለ ላ ኢላሃ ኢላ አነ ስለ ራሱ ሲናገር እኔ አላህ ነኝ እኛ አላህ ነን ይላል? በፍጹም አይልም። እኔ አላህ ነኝ በነጠላ ነው የሚናገረው ስለ ራሱ። በብዜት የሚናገረው ስለ ስራዎችና ስለ ዋላቸው ጸጋዎች ነው በነቢያቶች ላይ። ኢነኒ አነ አላህ እኔ አላህ ነኝ ላ ኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም ፈዕቡድኒ እኔም ብቻ ተገዛኝ አለ። ያችሁ በሌላ ቦታ ላይ ስለ ራሱ ሲናገር ምን ይላል? አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ዕቡዱኒ እኔም ብቻ ተገዙኝ ሀዛ ሲራጡ ሙስተቂም ይላል። በሌላ ቦታ ላይ ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ፈኢያየ ፈዕቡዱን አለ። ፈኢያየ ፈዕቡዱን እኔም ብቻ ተገዙኝ ይላል። ወኢያየ ፈርሀቡን ይላል። ወኢያየ ፈተቁን እኔም ብቻ ፍሩኝ፣ እኔም ብቻ ተጠንቀቁ፣ እኔም ብቻ ፍሩኝ፣ እኔም ብቻ ተገዙኝ እያለ ስለ ራሱ ስለ ማንነቱ ሲናገር እኔ በሚል በነጠላ ብቻ ነው የሚናገረው። ስለዚህ ያ በብዜት የሚናገረው ስለ ታላላቅ ፍጥረታቶቹ ስለዋላቸው ጸጋዎች ብቻ እንጂ ስለ ማንነቱ በፍጹም አይደለም። እሺ ይህን ይመስላል። ጥያቄ አለኝ።
አዱ ጥያቄ አለኝ። ጥያቄ ምንድን ነው? ተፈቀደልኝ? ተፈቅዶልሃል? ኦኬ። አሁን ክርስቲያኖች ገነትን ይገባሉ የሚል ቦታ አለ ወይ? እንደዛ ነው መሰለኝ አልኩኝ። ኦኬ። አሁን አለ ባይ ነኝ። እንደዛ የሚል ቦታ አለ ባይ ነኝ። አሁን ስለሰማው ነው ስታወራ። የቱ ጋር ነው? ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ድረስ ክርስቲያኖች ገነት ይገባሉ የሚል ቃል አለ እዛ ላይ። ታውጣላ ትልቁ ላይ አድርገህ እሺ፣ አውጣ ላምብ አውጣው እና ነው ክርስቲያኖች ገነት ይገባሉ የሚለውን ቃል ነው ይፈታ። ኦኬ፣ ላምብ አታምበው፣ አውጣና እንደያ እያወጣው ነኝ እኮ ድረስና ተከታተል ነው። አልከታተል፣ አውጣውና እዚህ እንመለከታለን። ችግር የለም። እሺ፣ አውጣው። ማውጣት አትችልም? ማውጣት አልችልም። እሺ፣ አንብብልኝ። አውጣና እናንብብ። እሺ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ማን ጠየቀህ? ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አያፍርበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላልና። እሺ፣ ክርስቲያኖች የሚለው ቃል yes ክርስቲያኖች የሚለው ቃል አለ እሱ ጋር። በእርሱ የሚያምን ማለት ምን ማለት ነው? ክርስቲያኖች የሚል ቃል አለ ወይ? ኦኬ፣ ክርስቲያን ማለት ምን ማለት ነው? ኢየሱስ ክርስቲያኖች አለ ወይ? አዎ አለ። በእርሱ የሚያምን ማለት በእርሱ የሚያምን ክርስቲያን ነው። ክርስቶስ ተከትሎ። እሺ፣ ሁለተኛ ጴጥሮስ 3:16 ላይ እንዲህ ይላል፣ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትን እና የማይጸኑትን ሰዎች ሌሎችንም መጽሐፍ እንደሚያጣምሙ እነዚያ ደግሞ ለገዛ ጥፋታቸው ያጣምማሉ። እንግዲህ እናንተ ወዳጆች ሆይ ይህንን አስቀድማችሁ ስለምታውቁ በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ ይላል። ይሄ ማለት መጽሐፍትን የእግዚአብሔርን ቃል ለሚያጣምሙት የተጻፈ ነው። ያ ማለት ለእናንተና ለቄሶቻችሁ ማለት ነው። የአምላክን ቃል እያጣመማችሁ አይደለም። ይሄ ቃል ክርስቲያኖችን አይወክልም ለምትሉት ለእናንተ ማለት ነው። ወይ አዳምጥ። አንተና ቄሶችን ነው የሚወክለው። ለምን ከተባለ የክርስቲያኖች ገነት ይገባል ወይ እያልኩ አዎ አለ ብለህ የሌለ ክርስቲያን የሚል ቃል የለ፣ ገነት የሚል ቃል የለ። ግን አጣምባቸው ክርስቲያኖች ገነት ይገባሉ የሚል የተሳሳተ ተርጓሚ ሰጥቷቸዋል። ስለዚህ እሱ የሚመለከት ፕሊስ እድል ከሰጠኝ እኮ እኔ እስኪያወራ ፕሊስ መጠበቅ አለበት። ገነት ይገባሉ የሚል የለም። ለማንኛውም እሺ፣ አትሸወድ። አለ እና ምታውን አልቻልክም። ዮሐንስ ወንጌል 3:16ን በትክክል አንድ በል። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 16 ጀምሬ አሁን ያነበብኩትን በትክክል አንብብ። መጽሐፍን ማጣመም ጥሩ አይደለም። ሌላውን መጽሐፍ እንደሚያጣምሙ የእግዚአብሔርን ቃል ያጣምማሉ። አንተ ተረቱን ተወውና ክርስቲያኖች ገነት ይገባሉ የሚል ቃል ፈልገህ አምጣ። ከሌለ ክርስቲያና ውስጥ ምን ትሰራለህ? ወደ ገሃነም ለመሄድ ነው። ሹ ያኔ ተጠንቀቁ ተብለናል ከእናንተ ታራ ነው። እሺ፣ ለማንኛውም ኢየሱስ ክርስቶስ ገነትን መስጠት አይችልም። አሁን ላሳይህ ማስረጃ። እሺ፣ ክፈትና ትከፍታለህ። ክርስቶስ ገነትን መስጠት አይችልም፣ አቅም የለውም። አዎ ከፍታለሁ። እሺ፣ ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ያወጣ።
አውጣ መጽሐፍ ቅዱስ ይዛል አይደል? አንተ ራስህ እንድታነበው ነው። አውጣ። ኢየሱስ ገነትን መስጠት አይችልም። ኦኬ ላውጣ። ስንት ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ኦኬ። ሰላም አለይኩም ተሰለ ማለት ሰላም ይተሻለናል። ይኸው እንዲህ ይላል ዮሐንስ ወንጌል ምዕራፍ 14 ከቁጥር 2 ላይ በአባቴ ቤት ብዙ መኖሪያ አለ፣ እንዲህም ባይሆን ባልላችሁ ነበረ። አሎ የስ ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ኢየሱስ መንግስተ ሰማያትን መስጠት አይችልም፣ አቅም የለውም። ራሱ ይናገራል። አውጣ። ኢየሱስ ገነትን መስጠት እንደሚችል ደግሞ ዮሐንስ ወንጌል 14 ከቁጥር 2 ጀምሬ አንብብ። ባክህን መስጠት አይችልም። ላሳየህ ነው። ይርግለት ላንብባ። ማቴዎስ ወንጌል ምዕራፍ 20 ቁጥር 22 አውጣ። ቆይ ዮሐንስን ላንብባ። መስጠት እንደሚችል እኮ ዮሐንስን ላንብብና ከዛ እንሄዳለን። አንተ የምትለው ላንብብ ዮሐንስን። ኦኬ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልላችሁ ነበረ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀውላችሁ እኔም ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ደረስክ? አየክ? አዎ። በቃ ስፍራ ያዘጋጃል፣ አስተናጋጅ ነው ማለት ነው በገነት ውስጥ እሱ እንጂ የመስጠት ኃይል የለውም። አሁን መስጠት እንደማይችል ላሳየህ ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 22 አውጣ። ቆይ እዚህ ጋር አስተናጋጅ ነው ይላል የሚል ቦታ አለ። ስፍራ አዘጋጃለሁኝ አለ። ካፌ ገብተህ ስፍራ ማዘጋጀት ናግባ ብሎ እንትን ማለት ይሄ አዲስ ነገር አይደለም። ባለቤቱ ቆይ አንዴ ተረጋጋ። ቆይ አንተ የምትለውን እናባለሁ። አየህ ካረል እስከጨርስ አዳምጥ። ስፍራ ማዘጋጀት የማን ስራ ነው ከተባለ የኢየሱስ ስራ ነው። ችግር የለውም። ነብያቶች ያዘጋጃሉ። ነብያችን ሰለላሁ ዐለይሂ ወሰለም ወደ ገነት እኔ ይዤ ማስገባቸዋለሁ ብለውናል ሐዲስ ላይ። ግን አምላክ ናቸው ጓ አንልም። እሳቸው ናቸው ገነት የሚሰጡት አንልም። ባለቤቱ ማን ነው? አምላክ ራሱ ነው። ማናቸው እዛ ያንን ይዘው የሚያስገቡን ከተባለ ነብያቶች ናቸው። መሲሁ ከነዛ እንደሆነ ነው የሚገልጸው። ገብቶሃል አይደል? ነገር ግን ያንን የመስጠት ኃይሉ ማን ነው ከተባለ ያንን የገነት ኢየሱስ እኔ መስጠት አልችልም ብሎ ቃል በቃል ተናግሯል እያልኩ ነው። የጌታ ሰው ላሳያ ነው። እሺ አሁን ትከፍታለህ? አትከፍትም? ማቴዎስን ሚቱን ላንሳለህ። ካልሆነ እኛ ከፍተን እንድናሳየህ ኑ ተመልከቱ። ኢየሱስ መንግስተ ሰማያትን መስጠት አይችልም። እርሱም ጽዋዬን ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ለተዘጋጀላቸው እንጂ እኔ የምሰጥ አይደለሁም ይላል። ቃል በቃል የሆነ መስጠት አልችልም ብሏል ኢየሱስ። እኔ መስጠት አልችልም ብሎ ቃል የመስጠት አቅም የለውም። ጴጥሮስ 3:16 ላይ የተጻፈው ቃል ይሄው ለይኑ እኮ ነው። መጽሐፍትን ለገዛ ጥፋታቸው ያጣምማሉ ይላል። ለገዛ ጥፋታቸው ማለትም አሁን ኢየሱስ አስተናጋጅ ነው አለ። መጽሐፍ ቅዱስ እንደዚህ ይላል። አስተናጋጅ ነው የሚል ቦታ አለ። መስጠት አይችልም የሚለውን ቦታ ክፈትልኝ። መስጠት አይችልም ኢየሱስ ቃል በቃል ራሱ ተናግሯል። ምን ትላለህ እኮ መጽሐፍ ቅዱስ ደመደመ እኮ ለገዛ ጥፋታቸው ያጣምማሉ አለ እኮ። ምን ትላለህ? መስጠት አልችልም አለ። ምን ትላለህ? መስጠት ይችላል አይችልም? ኢየሱስ ገነት ነው። ኢየሱስ መስጠት ይችላል። እጁ ነው ያለው። አንተ ራስህ አንብብልን። ማቴዎስ ወንጌል ምዕራፍ 20 ቁጥር 22 አንብብ። ቁጥር 23 በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጅ። ማቴዎስ ወንጌል ምዕራፍ 20 ቁጥር 23 አንብበው። ወንድ ልጅ ናንተ ያላ አልኩኝ እኮ እኔ ምልን አንብብ። ቀድሜ እኔ ያልኩትን አንብብሽ። አያችሁት? እኔ የምሰጠውን አንቀጽ አያነብም፣ ምክንያቱም መስጠት እንደማይችል ስለማመጣለት። ስለዚህ ጴጥሮስ ማትፈራ ከሆነ ጴጥሮስን አንብብ። የምትፈልገው ጥቅስ ላይ ሁሉ ሄድኩለት። ገብታችኋል አይደል? ሁለተኛ ጴጥሮስ 3 አንብብ። በቃ ሜታ አድርገህ ተማር አድርገሽ 1 ሚሊዮን አስገባ። ገና 50 ነው። እስኪ ከእናንተ የምንማር ነገር የለም። ዝም ብዬ ልስማ ግን እኮ ስማሽ ጎበስ። ጥያቄ ጠይቅ። እሺ ጠይቅ። ጥያቄ አላችሁ ክርስቲያን አለ እዚህ? إذا في مسير محترم يريد أن يناقشنا في العقيدة المسيحية أو يطرح علينا الأسئلة فالمجال مفتوح له بعد. اشتياق له ولا؟ همين سلام عليكم.
ኡስታዝ ሰላም አለይኩም። ወለሰ የሚገርማችሁ ክርስቲያኖች ወላሂ እያንዳንዱ ለኢየሱስ ክርስቶስ አምላክ ሊሆን ይችላል ብላችሁ የምታመጣቸው ጥቅሶች ነቢያችን ተናግረዋል። የሚገርማችሁ አሁን ይሄን በስፍራ አዘጋጅላችኋለሁ ስላለ አምላክ ነው ብለዋል። ተመልከቱ፣ ገነትን ይሰጣል ብለዋል። የኛ ነብይ ሰለላሁ ዐለይሂ ወሰለም ቃል በቃል ይሄን ተናግረውታል እያልኳቸው የትንሣኤ ቀን ወደ ገነት ይዤ ያስገባቸዋለሁ ብለውናል። እሳቸው ናቸው ገነትን የሰጡት እንላለን? ላ አይደለም። ከአምላክ ጋር ለምን እናጋራቸዋለን? ክርስቶስ ስፍራ አዘጋጃለሁኝ አለ። ስለዚህ ገነትን የሚሰጠው እሱ ነው። በቃ ይሄ አያስኬድም። እንደዚህ አነ አድመኑ ለኩም الجنة እያሉ ብዙ ሐዲስ ተናግረዋል። እኔ ገነትን ዋስ እሆናቸዋለሁ። ስለዚህ አምላክ ናቸው ማለት ነው። አያስኬድም እንደዚህ። በዚያ በአንዱ አምላክ ላይ ማጋራት ለምን አይሆንም? እንደዚህ እሺ፣ ጥያቄ አለ። ይቀጥል። ወሱ ሰላም አለይኩም። ሶስት ጥያቄ አለኝ። ነው ስለ ቀዳ እንድታስረዳኝ እፈልጋለሁ። ብዙ ጊዜ ተቸግሬያለሁ። መግሪብ እና ኢሻ ላይ ብዙ ጊዜ እንዴት እንደሆነ ብታስረዳኝ። መግሪብ ያመልጠኛል በስራ ምክንያት ምናምን አስቀድዬ ፈለግኩ እና አንዳንዴ መግሪብም ኢሻም አመልጦኝ የምገባበት ጊዜ አለ በመንገድ ላይ ሆኜ እና የቱን ማስቀደም እንዳለብኝ አሁን እና እርግጥ ኢሻ ከደረስኩኝ ጀማውን ሰግጄ ነው መግሪብን ቀዳ የማወጣው። ግን ሁለቱም ካመለጠኝ የቱን ነው ማስቀደም ያለብኝ? አዛን ብሎ ደግሞ ሳይሰገድ ጀማ መግሪብን መስገድ እችላለሁ ወይ? አንድ ይሄ ነው። ሁለት ደግሞ ስለ ፋቲሃ ነው። ፋቲሃ ብዙ ጊዜ ኢማሞች በሙእሚን ላይ ፋቲሃ መቼም ግዴታ ነው አይደል? ፋቲሃ ብዙ ጊዜ ኢማሞች እኛ ሳንጨርስ ነው የሚወርዱት። አሁን በአራት ረካ ነው 10 ዙር ስንሰግድ ተሸሁድ ላይ ቶሎ አሁን እንነሳ ይለ ተነስተን በምንሰግድ ሰዓት ፋቲሃ ይወርዱብኛል ይወርዱብኛል እና አገባኝ መልክ አንድ ጥያቄ ጠይቀው አንድ ጥያቄ ጠይቀውና ያሲመለስ ወደ ቀጣይ ነው። እሺ በቃ ስለ ቀዳው አስረዳኝና ቀጣይ እቀጥላለሁ። እሺ አንድ ሰው ሁለት ሶላት ካለፈው ቀድሞ መስገድ ያለበት የትኛው ነው የሚለውን በተመለከተ በዑለሞች መካከል ብዙ ኺላፎች አሉ። ራጅህ ነው ብዬ የማስበው ልንገራችሁ። በጀማዓ የሚሰግድና በነጠላ የሚሰግድ የተለያዩ ናቸው። በጀማዓ ሊሰግድ ከሆነ ሰውየው ለምሳሌ ልክ ሰላም አለይኩም እሱ ልክ የመግሪብ ሶላት አልፎት የኢሻ ሶላት እየተሰገደ ይደርስ መስጂድ ምንድነው ማድረግ ያለበት? يدخل مع الامام بنيه المغرب ከኢማሙ ጋር በመግሪብ ንያ ይገባል። ልክ ኢማሙ ወደ አራተኛ ረካ ሲነሳ እሱ የሚሰግደው 3 ረካ ስለሆነ በመግሪብ ንያ ስለሆነ የገባው ቁጭ ብሎ ይጠብቀዋል። ኢማሙ ሲያሰላምት አብሮ ያሰላምታል። ከዚያ በኋላ ይነሳና ኢሻን ይሰግዳል። هذا ما افتى به ابن عثيمين وغيره من اهل العلم። ነገር ግን ሰውየው በተናጠል ብቻውን ከሆነ እሱ ቤቱ ያለው የዛኔ ወቅቱ የገባበትን ሶላት ይሰግድና ያን ያለፈውን በቀዷ መልክ እንደገና ከዚያ በኋላ ይስገደው። እሱ ነው ያለው ነገር። ፋቲሃን በተመለከተ ፈጥነው የሚቀርባቸው ኢማሞች ከሆኑ ረጋ ብላችሁ ቅሩ ለማለት ሞክሩ። ምክንያቱም በሶላት ላይ መፍጠን ሶላቱን ውድቅ ከሚያደርጉ ነገራቶች አንደኛ ነው። أركان الصلاة هي 14. من ترك ركن من أركان الصلاة فصلاته باطلة إذا كان تركها متعمدا. صلاة ከነዚህ ከ14 አንዱን ሆኖ ብሎ የተወሰነ ሶላቱ ውድቅ ይሆንበታል። ከነዚያ መካከል አንደኛው ምንድነው? الطمأنينة في أداء جميع الأركان። ሁሉንም የሶላት ማዕዘናቶች ስትሰሩ ረጋ ብላችሁ መስራት። ሰውየው ከልክ በላይ የሚፈጥን ከሆነ ሶላቱ ውድቅ ይሆንበታል፣ ተቀባይነት አይኖረውም። ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ ሶላት አሰግደው ጨርሰው ያስተማሩ ያለ የሆነ ሰው መጥቶ ጀማዓ ሶላት አልፎት ነበር። ለብቻው ራቅ ብሎ ሲሰግድ እያዩት ነበር። ሰግዶ እንደጨረሰ መጣና ወደ እርሳቸው ጋር አሰላሙ አለይኩም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ወአለይኩም ሰላም ካሉት በኋላ እርጅዕ ፈሰሊ ፈኢነከ ለም ትሰሊ ነው ያሉት። ሂድና እንደገና ተመልሰህ ስገድ አልሰገድክም እናሉት። ምክንያቱም ሰውየው በጣም ፈጥኖ ነበር። ሂደው አሁንም ተመልሶ ሰግዶ መጣና አሰላሙ አለይኩም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ወአለይኩም ሰላም አሉትና እርጅዕ ፈሰሊ ፈኢነከ ለም ትሰሊ አሉት። ሂድና እንደገና ተመልሰህ ስገድ አልሰገድክም እናሉት። ሶስተኛ አሁንም ሄዶ ሰግዶ መጣ። አሁንም አልሰገድክም እንደገና ተመልሰህ ስገድ አሉት። በአራተኛው ምን አለ? ወለዚ በዐሰከ ቢልሐቅ ላ ኡሕሲኑ ገይረ ሃዛ ፈዐልምኒ አላቸው።
በዚያ በእውነት በላከህ በአላህ ስም እምላለሁ ከዚህ የበለጠ አሳምሬ መስገድ አልችልም፣ እባክዎትን ያስተምሩ ስህተቴን አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ቁጭ አደረጉና ስህተቱን ነገሩት። ስህተቱም አንድ ብቻ ነበር። እርሱም ምንድነው? ከልክ በላይ ፈጥኖ መስገድ ነበር። ከዚያ በኋላ አደገኛ ሐዲስ ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? قال النبي صلى الله عليه وسلم ويأتي الرجل يوم القيامة وقد صلى 60 سنة ولم تقبل له الصلاة فلعله يتم ركوعها ولا يتم سجودها ولعله يتم سجودها ولا يتم ركوعها. ምናልባትም አንዳንድ ሰዎች የትንሣኤ ቀን 60 ዓመት ያክል ሰግደው የአንድም ቀን ሶላታቸው ተቀባይነት ሳያገኙ የሚመጡ ሰዎች አሉ። እነርሱም ምናልባትም ሩኩዑን ረጋ ብለው ሰርተው ስጁዱን ፈጥነው አልፈውት ሊሆን ይችላል፣ ወይንም ሩኩዑን ፈጥነው አልፈው ስጁዱን ረጋ ብለው ሰርተው ሊሆን ይችላል። በመፍተናቸው ምክንያት የሶላትን ምንዳ አጥተው ይመጣሉ ብለው ተናገሩ። ስለዚህ ረጋ ብላችሁ መስገድ፣ ኢማሙ ረጋ ብሎ እንዲያሰግድ ንገሩት። ከሰማ አሰየው፣ አልሰማ ካለ ሌላ መስጂድ ሄዳችሁ ረጋ ብሎ የሚያሰግድ ኢማም ጋር መስገድ። እሺ በዚያ አካባቢ ያለው መስጂድ አንድ መስጂድ ብቻ ከሆነ ያ ኢማም ነግራችሁት የማያስተካክል ከሆነ ያንስታት ይህ ሰውዬ በተሳሳተ ሁኔታ እያሰገደ ነው፣ ከልክ በላይ እየፈጠነ። ስለዚህ ከቻላችሁ ሌላ ጀማ ሰርታችሁ የምትሰግዱበት ቦታ ካለ እዚያ ብቻህን ከሆንክ ቤት መስገድ የተሻለ ነው፣ ሰውየው ፈጥኖ የሚሰግድ ከሆነ። ይህን ይመስላል። ወላሂ አዕለም። ሰላም አለይኩም። ወአለይኩም ሰላም። ሁሱ ባለፈው ሃይላይት አይቼ ማለት ነው የሆነች ልጅ ስለ ፎሬክስ ጠይቃ መጠየቅ ከቻልኩ አሁን ፈጣን በለው ያው ጠይቃ ከዛን አንተ ፎሬክስ ሐራም ነው ብላት ነበር። ታውቃለህ? አውቃለሁ። ሐራም የሚሆነው አሁን ፎሬክስ ላይ ጋምብል የሚባል ነገር አለ። ጋምብል ስታደርግ ሐራም ይሆናል። ፎሬክስ ራስህ ሐራም ማድረግ ትችላለህ። ግን እንደ ስራ ፕላን አውጥተህበት እንደ ስራ ምሰራ እንደ ንግድ ምሰራ ከሆነ እሱ ሐራም ይሆናል። እሺ የፎሬክስ ግብይት እንዴት ነው? እስኪ ታውቀው ከሆነ አሁን ፎሬክስ እንዴት ነው የምትገባይ ታውቃለህ? የሆነ ፔር አለ፣ ሁለት የውጭ ሀገርና የአውሮፓና የዩሲኤ ፔር አለ። ከሁለቱ ነው እንትን የምትለው። አሁን ገበያ እዛ ላይ ገብተህ ቻርት የሚባል ነገር አለ። እዛ ላይ ገብተህ አጥንተህ ይሄ ዋጋ እንዴት ይሆናል ብለህ በስንት መከራ አምጥተኸው ከዛ በኋላ ሪስክ ታደርግና የምታደርገውን ሪስክ ታደርግና ይሄ ማርኬት ከዚህ እስከዚህ ይደርሳል ብለህ ግምት አይደለም ሰርተህ የምታመጣ ነገር አለ ነው። ግን እሺ ተቃውሞ ይከሰታል አይከሰትም? በስራው ላይ መቀባበል የሚባል ነገር አለ። መቀባበል ገንዘቡን መቀባበል መረካከብ የሚባል መስፈርት አለ በግብይት ጊዜ። ነቢያችን ሰለላሁ ዐለይሂ ወሰለም ተቃቡት ግድ ነው። አንዱ ሊከስር የሚችልበት ሊበላ የሚችልበት አይነት ነገር ከሆነ አይቻልም፣ አይፈቀድም። ተቃቡት መከሳሰብ መቀባበል። አንተ ገንዘቡን ስትሰጠው ጊዜ እሱ ደግሞ ከአንተ ያንን በቀጥታ የምትቀባበሉበት አይነት ሁኔታ ከሆነ ነው የሚቻለው፣ ካልሆነ አይቻልም። ትናንት ሳሳይ ነበር ልጁ አሳየኝ ማየት ፈልጋለሁኝ የዑለሞች ንግግር ብሎ በዚህ ጉዳይ ላይ አውጥቼ ሳሳየው ነበር። አንደኛ የተቀመጠው መስፈርት እሱ ነው። የሚሰራ የነበረ ልጅ ነው። አይ መቀባበል አንዱ ሊከስር የሚችልበት አጋጣሚ የሚችል ከሆነ አይሆንም፣ አይቻልም እኮ መክሰር እኮ መከስረው ማለት ነው። ይኸው ጋምብል እንዳልኩ ጋምብል ሁለት በተን ብቻ ነው የምነካው ታውቃለህ። በተን ሁለት ብቻ ነው። ገንዘቡን እጅ ለእጅ መቀባበል አለው ስራው። እጅ ለእጅ አይደለም የምትቀባበለው፣ እንዲህ ሰው በሰው አይደለም የምትቀባበለው። ግን ይሄ ሁለት በተን ብቻ ስለሚነካ አሁን አንድ ሰው ገብቶ እዛ ላይ አንዱን በተን ነክቶ ድንገት እሱ ወደ ያለው ከሄደ ያኔ ቁማር ነው። ጋምብል ማርኬቷን ቁማር ነው የሚባለው። ግን በጣም ብዙ የምታያቸው ነገር አለ። ያን ነገር ለፍተህ እንደ ስራዬ ብለህ ለፍተህ አጥንተው ያን ነገር ከዛን ይሄን በቃ አሁን ትንሽ ከስራለ እዚህ ይደርሳል ብለህ ነው እንጂ አገምትም። እዚህ ይሄኛው ላይ ታውቃለህ፣ እንደዛ ነው። እሺ ስለ ፎሬክስ ስለሞች ተጠይቀው በመካከል በዚያ ስራ ላይ መቀባበል ስለሌለው ተቃቡት ስለሌለው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እጅ ለእጅ መቀባበል ግድ ነው መስፈርት ነው ስላለ ያንን የሚያሟላ ስላልሆነ ሐራም ነው ብለው ተናግረዋል።